ግን እላለሁኝ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። እግዚአብሔር ፍሰቱ የማይቋረጥ ምንጭ አለ። አንተ የሕያው ምንጭ ነህ። የሕያው ምንጭ ነህ። እግዚአብሔር ሆይ ለዘላለም ማታልቅ፣ ለዘላለም እየፈሰስክ የምትኖር የሕይወታችን ምንጭ አንተ ነህ። የሕይወታችን ምንጭ፣ ሕይወታችን የተገኘብህ፣ ሕይወታችን የተቀዳብህ፣ ሕይወታችን የተመሰረተብህ፣ ሕይወታችን ያመለጠብህ ሕያው ምንጭ አንተ ነህ። ሃሌሉያ! የሕይወታችን መልህቅ አንተ ነህ። ሕይወታችን አንተን እግዚአብሔር ሆይ ይፈልጋል። ዛሬ በክብር እንድትመላለስ፣ በቃሌ እንድታጠግበን፣ በቃሌ እንድትሞላን፣ የእግዚአብሔር ቃል በሙላት ይኖሩባችሁ ተብሎ እንደተጻፈ ቃሌ በሙላት እንዲገለጥልን ዘንድ እንጸልያለን። እስቲ ጥቂት ደቂቃ እግዚአብሔር ቃሉን በሙላት እንዲገልጥልን እንጸልያለን። ሰውን የሚጠብቅ ከሰው የሚጠብቅ አፍሮ ሊመለስ ይችላል። ከእግዚአብሔር የሚጠብቅ እርሱን ተጠምቶ የመጣ ይጠግባል። ወገኖቼ ነፍሳችንን ሊያጠግባት የሚችል የእግዚአብሔር ቃል ነው። የነፍሳችን የዘላለም ምግብ የእግዚአብሔር ቃል ነው። እግዚአብሔር ሆይ ክብር ለአንተ ይሁን። ክብር ለአንተ። የእግዚአብሔር ቃል ነው። እግዚአብሔር ሆይ ክብር ለአንተ ይሁን። ክብር ለአንተ ይሁን። ሃሌሉያ። ራኖማስ ከባዶሽ ክላቫዲ ጋባሰክ ረበጀን መሰፕረበንታ አንተ የሌለህበት ቦታ ለምኔ አገር ለምኔ ስፍራ ለምኔ። እግዚአብሔር ሆይ ዛሬ ወደ አንተ ተጠግተናል። ዛሬ ወደ ጸጋው ዙፋን በእምነት ቀርበናል። ወደ ሕያው ምንጭ በእምነት ቀርበናል። ልንጠጣው በእምነት ቀርበናል። በውሃ አጠገብ የተተከለች ዛፍ ስሮቿን ወደ ውሃ ውስጥ የሰደደችዋ ዛፍ አትደርቅም፣ ፍሬውን አታቋርጥም፣ ቅጠሎቿ አይደርቁም። ምስጢሩ ምንድን ነው? በውሃ አጠገብ ተተክላለች። ስሮቿን ወደ ውሃ ውስጥ ሰዳለች። በክርስቶስ ኢየሱስ ስር ሰዳችሁ በእርሱ ተመላለሱ ተብሎ እንደተጻፈ እግዚአብሔር ሆይ ባንተ ሕይወት ውስጥ ስር ሰደናል። የስኬታችን ምስጢር አንተ ነህ። ክብር ላንተ ይሁን። ዛሬም ተበልተ የማታልቀው የሕይወታችንን እንጀራ ልንመግብህ በፊት ያለን ልንመግብህ፣ ልንበላህ፣ ልንቀዳብህ እግዚአብሔር የእኔ ንግግር ያልቃል፣ ሊያልቅ ይችላል፣ ሊደርቅ ይችላል። ያንተ ግን አይደርቅም። ድምፅ አይደርቅም፣ ድምፅ አይቋረጥም። ስሜ ብሩክ ይሁን። ዛሬ እንድትናገረን እንጸልያለን። ቃሉን ላከ ፈወሳቸውም ከመከራም አዳናቸው ተብሎ የተጻፈውን ቃል ፈውስና ታምራቶች ያሉበትን ቃልን ልንመገብ መተናል። ክብር ላንተ ይሁን። እኔን እንድትደግፈኝ እንድትረዳኝ እለምናለሁ። ከፍ ብለህ ተገለጥ። ቅድም እንደተነገረው እንደሰማነው የክብር ደመና ስለከበበን ስም ይባረክ። በተራራ ላይ
ከልጆች ጋር በወጣህበት ጊዜ ያ የክብር ደመና ከቦክ ነበር። በዛ በሚገርመውና በሚደንቀው ደመና ውስጥ የአብ ክብር ተገለጠ። የአብ ድምፅ ተገለጠ። የአብ ድምፅ ከበረ። የዓለም ቤዛ የሆነውን ግሎሪፋይ የሚያደርግ የትውልድን ቀልብ የሚስብ ትውልድ ዓለም ትኩረት ወደ ልጁ እንዲያዘናብል የሚያደርግ ያንተ ድምፅ ተራራ ላይ ተገለጠ። እኔ የሚወደው ልጄ እርሱ ነው፣ እርሱን ስሙት። ትሰማለህ። ሌላ ድምፅ ሁሉ ያውካል። ሌላ ድምፅ ሁሉ ተስፋ ሊያስቆርጥ ይችላል፣ ቦታን ሊያስለቅቅ ይችላል። ያንተ ድምፅ ግን ያረጋጋል። ያንተ ድምፅ ይተክላል። ክብር ላንተ ይሁን። ያንን ድምፅ እንፈልጋለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ሃሌሉያ። በእናንተ ፊት እንዲቆም የረዳኝ የእግዚአብሔር ጸጋ ስለሆነ ሃሌሉያ አመሰግነዋለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በረዳኝ መጠን እግዚአብሔር በልቤ ያስቀመጠውን መለኮታዊውን የእግዚአብሔርን ሐሳብ ለማስተላለፍ እሞክራለሁ። መንፈስ ቅዱስ ይልቁንስ ያፈስላችኋል። ክብር ለኢየሱስ ይሁን። ለምን? የማያልቅ ምንጭ ስለሆነ። ሃሌሉያ። የማያልቅ ብትቀዱት ብትጠጡት አያልቅም። በዛ ውስጥ ደግሞ ያለው ፍቅሩ፣ በጎነቱ፣ ምሕረቱ፣ ቸርነቱ ጥልቅ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ወገኖቼ መንፈስ ቅዱስ ያረካቸዋል። በመንፈስ ቅዱስ የጠገበ ሃሌሉያ ሳይቅበዘበዝ ተደላድሎ ይኖራል። ቅድም በጸሎት እንደጠቀስኩት መጽሐፍ ቅዱሳችን ሲናገር በትንቢተ ኤርምያስ ምዕራፍ 17 ላይ ሄዳችሁ ስታነቡት ክብር ለኢየሱስ ይሁን የሚናገረው ነገር አለ አይደል? ቁጥር 7 ላይ ከ5 ጀምሮ ስናነበው በሰው የሚታመን እርጉም ነው ይላል። በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ይላል ያ ብሩክ ነው ይላል። መተማመኛችን እግዚአብሔር ነው። እግዚአብሔር ያስተማምነናል። ሃሌሉያ። ወደ አነበብኩበት ክፍል ልመልሳችሁ። ወደ ገላትያ ሰዎች ምዕራፍ 5 ላይ ያለውን ነው ያነበብኩላችሁ። ዋና መልእክት ያለበት ቁጥር 16 ላይ ያለው ነው። የመልእክት ርዕስ እንዲህ የሚል ነው፣ በመንፈስ መመላለስ። ሃሌሉያ። በመንፈስ መመላለስ። ዛሬ እግዚአብሔር በመንፈስ ተመላለሱ እያለን ባለፈው እንደተማርነው በጸጋ ሙላት ተመላለሱ ብሎናል። በጸጋ ሙላት መመላለስ የምንችልበት የሕይወታችን ምንጭ የሆነው መንፈስ ቅዱስ ነው። በምን ተመላለሱ ይላቸዋል? በመንፈስ ተመላለሱ። በመንፈስ ተራመዱ፣ በመንፈስ ተመሩ ይላቸዋል። ክብር ለኢየሱስ ይሁን። እነዚህ ሰዎች ምን አይነት ሰዎች ናቸው? የገላትያን መልእክት ስንመለከት ሰው ሊጸድቅ የሚችለው ኢየሱስ ክርስቶስን በማመን ብቻ እንደሆነ የሚቀደሰውም ውጫዊውን ስርዓትን በመፈጸም ወይም ደግሞ ግርዘትን በማከናወን በብሉይ ኪዳን የተጠቀሱትን ሕጎችን በማከናወን ሳይሆን በጌታ በኢየሱስ ክርስቶስ በማመን ብቻ እንደሆነ ሐዋርያው ጳውሎስ ሲናገራቸው ነበር። በእግዚአብሔር መድኃኒት በሆነው
በክርስቶስ ኢየሱስ አምነው ከዘላለም በሽታ ለዛም ከኃጢአት ኩነኔ እንደዳኑ ሲነግራቸው እንመለከታለን። ክብር ለኢየሱስ ይሁን። እንግዲህ ስለ ገላትያ ብዙ አላወራም። ዋና መልእክትን ለመናገር ሞክራለሁ። በመንፈስ ተመላለሱ ይላል። የሥጋን ምኞት ከቶ አትፈጽሙ ይልና ቁጥር 17 ላይ እንደዚህ ይላል። ሥጋ በመንፈስ ላይ ይላል፣ መንፈስም በሥጋ ላይ ይቀዋወማሉ ይላል። ስለዚህ ይመኛልና እነዚህም እርስ በራሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ቁጥር 18 ላይ ያለውን አነበዋለሁ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። ሃሌሉያ! በምን ብትመሩ? በመንፈስ ብትመሩ ከሕግ በታች አይደላችሁ። ቁጥር 25 ላይ ያለውን አነበዋለሁ። በመንፈስ ብንኖር፣ ሃሌሉያ፣ በመንፈስ ደግሞ እንመላለስ፣ እርስ በራሳችን እየተነሳሳንና እየቀናናን በከንቱ አንመካ። በዚህ ስፍራ በመንፈስ ተመላለሱ የሚለውን ቃል እንመለከታለን። በመንፈስ ብትመሩ ወይም ደግሞ በመንፈስ መመራትን ሐዋርያው ጳውሎስ ይገልጻል። በዚህ ስፍራ ቁጥር 19 ላይ፣ ቁጥር 18 ላይ፣ ቁጥር 25 ላይ ደግሞ በመንፈስ ብንኖር ይላል። በመንፈስ መኖርን ሲገልጽላቸው እንመለከታለን። እነዛ ነገሮች የማይነጣጠሉ አብረው የሚሄዱ ጉዳዮች ናቸው። በመንፈስ መመላለስ ምን ማለት ነው? ክብር ለኢየሱስ። እናውቃለን፣ ብዙ ተሰብከንበታል፣ ሰብከናዋለን አይደል? ነገር ግን መንፈስ ቅዱስ ዛሬም ሊያስታውሰን ይፈልጋል። ዛሬም ሊሞላን ይፈልጋል። ዛሬም ክብር ለኢየሱስ ሊያስታጥቀን ይፈልጋል። ለምን ከተባለ ጨለማና ክፋት በሰፈነበት ዕለት ዕለት ጦርነት በሚካሄድበት ዓለም ላይ ስለምንኖር እስከ ክርስቶስ ቀን ድረስ በመንፈስ ቅዱስ እንድንመራ መንፈስ ቅዱስ ያሳስበናል። ሃሌሉያ! ያሳስበናል። ወገኖች አሁን እንዳየነው ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና ይላል፣ ይቀዋወማሉ ይላል። ስለዚህ ግብ አለ ማለት ጦርነት አለ ማለት ነው። ስለዚህ የምትሹትን ነገር ልታደርጉ አትችሉም ይላል። እግዚአብሔር መንፈስ ቅዱስ እንዲገዛ ይፈልጋል። ግብ እንዲቆጣጠር ይፈልጋል። እንዲመራን ይፈልጋል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ሲመራን ኑሮ ትግል አይሆንም። ሃሌሉያ! ለምን? መንፈስ ቅዱስ ወዴት ነው የሚመራው? ወደ እውነት ሁሉ ይመራናል። ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ያ የእውነት መንፈስ፣ ሃሌሉያ፣ የእውነት ምንጭ የሆነው የእውነት መንፈስ፣ እውነትን የሚገልጥ የእውነት መንፈስ፣ ኢየሱስ ክርስቶስን የሚገልጥ የእውነት መንፈስ ያ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እናንተ በድንግዝግዝ ሕይወት አትመሩም። የብርሃን ልጆች ስለሆናችሁ መንፈስ ቅዱስ በዛ ብርሃን ውስጥ እንድትመላለሱ አቅም ይሆንላችኋል ማለት ነው። ሃሌሉያ! እኛ የብርሃን ልጆች ነን። በዓለም ካለው ከብልሹ አሰራር በልጁ በክርስቶስ ኢየሱስ ጸጋ አምልጠን ወደ ብርሃን ሕይወት የገባን ሰዎች ነን። ክብር ለኢየሱስ ይሁን። የአዲስ ኪዳን ኑሮ የትግል ኑሮ አይደለም፣ የጭንቀት ኑሮ አይደለም። ሃሌሉያ! በስጋትና በፍርሃት ተውጠን የምንኖርበት ኑሮ ሳይሆን የመንፈስ ኑሮ ነው። የአዲስ ሕይወት ኑሮ ነው። የሚያግዘን መንፈስ ቅዱስ ስላለ፣ ሃሌሉያ! ክብር ለኢየሱስ ይሁን። የጭንቀት ሕይወት አይደለም። ከሕግ በታች አይደላችሁ። በብሉይ ኪዳን
የነበሩት ሕጉ የሚፈርድ ነው፣ የሚኮንን ነው። ያ ማለት ሕጉ አስፈላጊ አይደለም ማለት አይደለም። እግዚአብሔር ነው ሕጉን የሰጠው አይደለም። ስለዚህ ሕጉ ይበይናል። እጅ ከፍንጅ እጅ በእጅ ይቀጣል። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱሳችን ስናገር ምንድነው የሚለው? በጣም ደስ የሚለው ነው። አብረን ብናነበው ደስታዬ ወደር የለውም። ሮሜ መልእክት ምዕራፍ 8 ላይ ሃሌሉያ፣ ክብር ለኢየሱስ ይሁን። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ይላል? ኩናኔ የለባቸውም። ለምንድን ነው ሲባል ቁጥር 2 ላይ ሐዋርያው ጳውሎስ ያብራራልናል። በክርስቶስ ኢየሱስ ያለው የሕይወት መንፈስ፣ የሕይወት ምንጭ የሆነ ሕይወትን መስጠት የሚችል ሃሌሉያ፣ ሄሎ፣ ሕይወትን ማካፈል የሚችል የሕይወት መንፈስ፣ ሕይወትን ሊያድስ የሚችል ክብር ለኢየሱስ ይሁን። አሜን አሜን። ያ የሕይወት መንፈስ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። አርነት እንዲሁም በቀላሉ ያገኘነው ነገር አይደለም። ዋጋ ተከፍሎበት፣ ፕራይስ ተከፍሎበት የተሰጠን ነገር ነው። ክብር ለኢየሱስ ይሁን። ከዛስ ከስጋ የተነሳ ስለደከምን ለሕግ ያልተቻለውን ይላል። ሕግ ያልቻለውን፣ ሕግ ሊፈጽመው ያልቻለውን፣ ሕግ ሊያከናውነው ያልቻለውን እግዚአብሔር ልጁን በመላክ አከናወነው ይላል። ምን ማለት ነው? ሕግ ያልቻለውን። ሕግ ኃጢአትን ማሸነፍ አቅቶት ነበር፣ አልቻለም። ማስወገድ አልቻለም። የኩነኔ አገልግሎት ነበረ፣ አልቻለም። ጸጋ ግን ቻለው። ኢየሱስ ክርስቶስ አሸነፈው። በቀራንዮ መስቀል ላይ ሕግ ያልቻለውን፣ ሕግ ሊያስወግደው ያልቻለውን ኃጢአት፣ ኩነኔ ደሙን በማፍሰስ አስወገደው። አሜን አሜን። ሕግ አልቻለም ይላል፣ ደከመ ይላል። የማይደክም አሜን አሜን የሕይወት መንፈስ ተሰጠን። በብሉይ ኪዳን ሕጉ በጽላት የሚጻፍ ነው። ክብር ለኢየሱስ ይሁን አይደል? በድንጋይ ላይ የሚጻፍ ነው። በአንገታቸው ያስሩታል ይላል። ክብር ለኢየሱስ ይሁን። በሆነ የሆነ ነገር ላይ ሊጽፉ ይችላል፣ ሊያስተምራቸው ማለት ነው። የአዲስ ኪዳን ግን ክብር ለኢየሱስ ይሁን አሜን፣ የመንፈስ ሕግ ነው። እያነበብክ እየፈለክ በምንድን ነው የሚኖረው፣ በምንድን ነው የሚመራው ብለህ አትንከራተትም። መንፈስ ቅዱስ እሱ የሕይወት ምንጭ ስለሆነ እሱ ይመራል። አሜን። በልብ ተጽፎልናል። ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር በብሉይ ኪዳን ዘመን ቃል ገብቶልናል። አሜን። ምንድን ነው ያለው? አዲስ ኪዳን የሚገባበት ዘመን ይመጣል። ሕጌን በልባቸው እጽፋለሁኝ። ክብር ለኢየሱስ ይሁን። እነሱ ልጆቼ ይሆኑኛል፣ እኔም አባት ይሆንላቸዋለሁ። ስለዚህ የአዲስ ኪዳን ሕግ የፊደል ሳይሆን አሜን አሜን የኩነኔ ሳይሆን የመንፈስ ነው ይላል። ሕይወት ያለበት ማለት። ክብር ለኢየሱስ ይሁን። ኃጢአትን ያሸነፈው ሕይወት ማለት። ክብር ለኢየሱስ ይሁን። ወገኖች እኛ የታደልን ሰዎች፣ መንፈስ የሚመራን ሰዎች ነን። በልባችን መጽሐፍ ቅዱሳችን ሲናገር ምንድን ነው የሚለው? በኤፌሶን መልእክት ምዕራፍ 4 ቁጥር 30 ላይ ምንድን ነው የሚለው? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። መራራነት፣ ንዴት፣ ቁጣ፣ አድማኝነት ከክፋት ጋር ከእናንተ ይወገድልና የመንፈስ ቅዱስ ፍሬዎችን መንፈስ ቅዱስ የሚያመነጫቸው ነገሮችን ከታች በኩል ይዘረዝርልናል።
እርስ በራሳችሁ ሩህሩሆች ሁኑ ይላል። ቸሮች ሁኑ ይላል። እርስ በርሳችሁ አንዳች ነገር ካለባችሁ ይቅር ተባባሉ ይላል። ስለዚህ በመንፈስ ቅዱስ ስንመላለስ ይቅር ማለት አይከብደንም። ክብር ለኢየሱስ ይሁን። ለምን? ሃሌሉያ። የዋህ የሆነው የሚወጉትን፣ የሚላገጡበትን፣ የሚተቹትን እየተወጋ ይቅር ያለው በእምነት ገብቷል ወደ ልባችን። ሃሌሉያ። ለዛ ነው ሐዋርያው ጳውሎስ በአብ ፊት ይንበረከክላቸዋለሁ ይላል። ቤት እንድትገዙ አይደለም እያለ ያለው፣ ቅንጡ መኪና እንድትነዱ እያለ አይደለም። ሃሌሉያ። በውስጥ መንፈስ በመንፈስ እንድትጠነክሩ። ሃሌሉያ። እጸልይላቸዋለሁ እንበረከክላቸዋለሁ ይላል። በውስጥ መንፈስ የሚያጠነክረን የእግዚአብሔር መንፈስ ነው። ሃሌሉያ። ከዛስ በመቀጠል ምንድነው የሚለው? ኢየሱስ ክርስቶስን በልባችሁ በእምነት ታኖሩት ዘንድ ትቀድሱት ዘንድ በልባችን በእምነት ይኖራል። ጸጋንና እውነትን ተሞልቶ በመካከላችን ያደረው ሃሌሉያ የዋሆች ያደርገናል። ቅኖች እንድንሆን አንታግልም። ቅኖች ለመሆን ክብር ለኢየሱስ። ወደ ተራራ መሮጥ የለም። ሕግን ለማንበብ መንከራተት የለም። ኦልሬዲ ክርስቶስን በተቀበልክበት ጊዜ ድናሃል። የመንፈስ ቅዱስ ማህተም ታትሞብሃል። አሜን። ተቀምጦብሃል። ኢየሱስ በክብር አሜን። የዋህ የሆነው ቅን የሆነው አሜን፣ የቸርነት ምንጭ የሆነው ቸርነትን ሊያፈልቅ የሚችለው የበጎነት ምንጭ የሆነው በውስጣችን አድሯል። ሃሌሉያ። ስለዚህ ክርስትና ትግል አይሆንም። ኢየሱስ በልብሽ አለ፣ በእምነት አለ፣ በክብር አለ። ይቅር ለማለት አትታገኝ። ሃሌሉያ። ክብር ለኢየሱስ ይሁን። ለሌሎች ቸርነት ለማድረግ አትታገኝ። እሱ ይመራሻል። እሱ ይመራሻል። ክብር ለኢየሱስ ይሁን። ይሞላሻል። በቸርነት ይሞላሻል። በበጎነት ይሞላሻል። ይሞላሃል። የበጎነት ምንጭ የሆነው በልቤ አለ። ክብር ለኢየሱስ ይሁን። ደግሞ መንፈስ ቅዱስን ሰጠ። መጽሐፍ ቅዱሳችን ምንድን ነው የሚለው? ሃሌሉያ። የእግዚአብሔር ማደሪያ ናችሁ ይላል። አሜን። መንፈስ ቅዱስ ያደረባችሁ የእግዚአብሔር ማደሪያ ናችሁ። መንፈስ ቅዱስ በአዲስ ኪዳን አደረብን። ጌታ ኢየሱስ ክርስቶስን አምነው በተቀበሉት በልባቸው አደረ። አሜን። መታተም የሚባል ነገር አለ። ክብር ለኢየሱስ ይሁን። ያ እንግዲህ ለሁላችንም ግልጽ ነው አይደል? ኢየሱስ ክርስቶስን ባመንበት ቀን መንፈስ ቅዱስ ይታተምብናል። ለምንድን ነው የሚታተምብን? ባለቤቱ አለ፣ የማይተሙ ባለቤት። ሃሌሉያ። ለምሳሌ ቤተክርስቲያኒቷ ልትሆን ትችላለች፣ ኦፊሶች ሊሆኑ ይችላሉ። የሆነ መልእክት ከጻፉ በኋላ ያንን መልእክት የሚያመለክተውን የባለቤትነትን ማይተም ምን ያደርጉታል? ያሳርፉታል። ስለዚህ ልጄ ነህ አንተ። ክብር ለኢየሱስ ይሁን። ከዚህ በፊት የቁጣ ልጅ ነበርክ። ክብር ለኢየሱስ ይሁን። በኃጢአት የምትመራ ነበርክ። ኩናኔ ነበረብህ ነበርክ። ነገር ግን ልጄ ነህ፣ ወርሼ ያለሁኝ፣ የራሴ አድርጌ ያለሁኝ ብሎ ማይተም አስቀመጠብን። አሜን። የእግዚአብሔር ልጆች መሆናችንን የሚያረጋግጥልን የእግዚአብሔር መንፈስ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን የሚያረጋግጥልን ኤቪደንስ ነው። በዚህ ስፍራ እናነባዋለን። ቁጥር 14 ላይ ሮሜ መልእክት ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሃሌሉያ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። ክብር ለኢየሱስ። በምን የሚመሩ? በመንፈስ ቅዱስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ለባርነት መንፈስ አልተቀበላችሁም ይላል። ስለዚህ ከእግዚአብሔር የተቀበልነው የባርነት መንፈስ አይደለም፣ የልጅነት መንፈስ።
ልጅነት ከመዘመር ይቀድማል። ሄሎ ልጅነት ከመስፍነ ስብከት ይቀድማል። ከስብከት ይቀድማል፣ ይበልጣል። እንደውም የደሙ ውጤት ስለሆነ ክብር ለኢየሱስ። ልጅ ያደረገን ስሙ ይባረክ። እስቲ እግዚአብሔር ሆይ ስሙ ይባረክ በሉት እስቲ። ክብር ለኢየሱስ። ልጅ ያደረገን ሃሌሉያ። ስለዚህ በዛ መንፈስ እንድንመላለስ እግዚአብሔር ይርዳል። ስለዚህ ጳውሎስ እያለ ያለው የክርስትና መልካም ባህሪያት የሚገኙት ከመንፈስ ቅዱስ እንጂ ሕግን ከመጠበቅና ከመከናወን አይደለም፣ ከዛ አይደለም፣ ከዛ ያለፈ ነው ይላል። ክርስቶስ ተስሎ ነበረ፣ በልባቸው በሕይወታቸው ተስሎ ነበረ። ነገር ግን እውነትን የሚመስል ኑፋቄ መጥቶ ድንዛዘን ነበር የጫነባቸው፣ አዝምን ነበር የጫነባቸው። እና ጳውሎስ ለዛ ነው ይሄንን መልእክት የጻፈላቸው። ክርስቶስ በሕይወታችሁ እስኪሳል ድረስ ሚጥ ይዘኛል። ሃሌሉያ። ስለዚህ ከዚህ ድንዛዜና አዝም መውጣት የምትችሉበት በመንፈስ ቅዱስ ቅባት ነው ያለን፣ በመንፈስ ቅዱስ ኃይል ነው። ይህ ኃይል ክብር ለኢየሱስ ሲሆን ክርስቶስን ከሙታን ያስነሳው ኃይል። ሃሌሉያ፣ ክብር ለኢየሱስ ሲሆን በመንፈስ ቅዱስ መመላለስ ማለት ምን ማለት ነው? መልእክቱ ሰፊ ስለሆነ አያልቅም። ስለዚህ ቶሎ ብዬ ለመቀጠል እሞክራለሁኝ። በመንፈስ ቅዱስ መመላለስ ማለት ምን ማለት ነው? በአጭሩ በመንፈስ ቅዱስ መመላለስ ማለት በመንፈስ ቅዱስ መመራት ማለት ነው። ብዙ ቃልን እየፈለግኩኝ ከምታገል መመራት። ክብር ለኢየሱስ። በመንፈስ መመላለስ በመንፈስ ቅዱስ መመራት ማለት ነው። በመንፈስ ቅዱስ ኃይል መራመድ ማለት ነው። በመንፈስ ቅዱስ ስር ቁጥጥር ውስጥ መሆን ማለት ነው። በመንፈስ ቅዱስ ፈቃድ ውስጥ መመላለስ ማለት ነው። እሺ እንደዚህ ከሆነ ለምንድን ነው በመንፈስ ቅዱስ መመላለስ ያስፈለገው? ለምንድን ነው? ክብር ለኢየሱስ ይሁን። ሃሌሉያ። እሱ እናያለን። ለምንድን ነው በመንፈስ ቅዱስ መመላለስ ያስፈለገው? ለምንድን ነው? የእግዚአብሔር ትልቁና የቅድስና ትእዛዝ አስፈላጊ ስለሆነ ክብር ለኢየሱስ ይሁን። ይህ ክቡር የሆነው ታላቅ የእግዚአብሔር የቅድስናው ሪኳየርመንት ማሳካት የሚቻለው በመንፈስ ቅዱስ በመመላለስ ብቻ ነው። በብሉይ ኪዳን ላይ ሄደን በምናነብበት ጊዜ ዘሌዋውያን 19 ላይ መጽሐፍ ቅዱሳችን እንደዚህ ይላል፣ እኔ ቅዱስ ነኝና፣ ክብር ለኢየሱስ ይሁን፣ አምላካችሁን እግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ምን ሆኑ ይላል? ቅዱሳን ሁኑ ይላል። በአንደኛ ጴጥሮስ ምዕራፍ 4:15 ላይ በምናነብበት ጊዜ ሐዋርያው ጴጥሮስ ከዛ ኮት አድርጎ ሲነግራቸው ክብር ለኢየሱስ ይሁን፣ የጠራችሁ እርሱ ቅዱስ ስለሆነ ሄሎ እናንተም ደግሞ በኑሯችሁ ቅዱሳን ሁኑ። ቅዱሳን እኛ ሆነናል። ክብር ለኢየሱስ ይሁን። 3 ደረጃዎች አሉ። ሳንቲፊኬሽን፣ በተለይ ኮንቴምፖራሪ የሚባል ቴዎሎጂ አለ። በኮንቴምፖራሪ ቴዎሎጂ ውስጥ ይሄ ሳንቲፊኬሽን የሚባለው ቦታ አጥቷል። ጃስቲፊኬሽን ነው የሚወራው ማለት ነው። ስለዚህ መጽሐፍ ቅዱሳችን ስለ ጃስቲፊኬሽን እና ስለ ሳንቲፊኬሽን አበክሮ ነው የሚናገር፣ አስረግጦ ይናገራል። ክብር ለኢየሱስ ይሁን። እነዚህ ሁለት ነገሮች አብረው የሚሄዱ ነገሮች ናቸው። ክብር ለኢየሱስ ይሁን። 3 ደረጃዎችን እናንተ ታውቁታላችሁ። ክብር ለኢየሱስ ይሁን። እግዚአብሔር አንድያ ልጁን በመስጠት የቀደሰበት ቅዱስ ያደረገበት ያ ህይወት ነው። በዕብራውያን መልእክት ምዕራፍ 10 ላይ ክብር ለኢየሱስ ይሁን፣ ኢየሱስ ክርስቶስ ክቡር ሥጋውን በማቅረብ እንደ ቀደሰን፣ ሥጋውን በማቅረብ ምን አድርጎናል ይላል? ቀድሰውናል ይላል። ተራራ ወጥተ ጾመ ጸልየ ተንከባለ ማታገኘው ቅድስና ነው። ደሙን በማፍሰስ የቀደሰን እርሱ ነው። ስሙ ለዘላለም ብሩክ ይሁን። ሃሌሉያ። ሁለተኛው ፖዚሽናል የሚል አለ። ሶስተኛው አልቲሜት ሳንቲፊኬሽን የሚባል አለ። እናንተ እሱን ስለምታውቁ
ፕሮግሬስ የሚባል አለ። ስለዚህ ማንበብ ትችላላችሁ ከእግዚአብሔር ቃል። ሃሌሉያ። ስለዚህ ሁለተኛው ምንድን ነው? በመንፈስ ቅዱስ እንድንመላለስ ያስፈለገበት ሁለተኛው ሐሳብ፣ ክብር ለኢየሱስ ይሁን፣ በስጋችን ውስጥ ያለውን የስጋን ምኞትን ለማሸነፍ መንፈስ ቅዱስ ያስፈልገናል። ሶስተኛው የማያቋርጠውን የሰይጣንን ውጊያ ለማሸነፍ መንፈስ ቅዱስ ያስፈልገናል። ሃሌሉያ፣ ክብር ለኢየሱስ ይሁን። አሜን አሜን። መንፈስ ቅዱስ ያግዘናል፣ ድካማችንን ያግዘናል። በአቅማችን አንችልም። ውጊያችንን ማሸነፍ እንድንችል የሚረዳን የእግዚአብሔር መንፈስ ነው። የመንፈስንም ሰይፍ ምን በሉ ይላል? ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። አሜን አሜን አሜን። ማሸነፍ የምንችልበት የድል ምስጢር መንፈስ ቅዱስ ነው። ስለዚህ ያንን ድንዛዜውን አዝምን ማሸነፍ የሚችሉበት የመንፈስ ቅዱስ ጉልበት ስለሆነ ሐዋርያ ጳውሎስ ይመክራቸዋል። ከዛ ከገቡበት አዝም መውጣት የሚያስችላቸው በመንፈስ ቅዱስ መመላለስ ነው። ካልሆነ ደግሞ ከላይ በኩል የሚያወራው በጣም የከፋ ነገር ነው የሚያወራው። እርስ በእርሳችሁ ብትበላሉ ብትነካከሱ እንዳትጠፋፉ ይላል። ስለዚህ መንፈስ ቅዱስ በሌለበት በማይገኝበት መጠፋፋት አለ ማለት ነው። መከራከር አለ፣ መጨቃጨቅ አለ፣ መበላላት አለ። ከዛ ደግሞ መዘዙ ምንድነው? የመበላላትና የመነካከስ መዘዙና ውጤቱ ምንድነው? መጠፋፋት ይላል። ስለዚህ እንዳትጠፋፉ፣ ሃሌሉያ፣ መንፈስ ቅዱስ ያስፈልጋቸዋል። መንፈስ ቅዱስ ሃሌሉያ በልባችን አለ፣ አድሮብናል። እግዚአብሔር በመንፈስ ቅዱስ ቀድሶናል። መጽሐፍ ቅዱሳችን ስናገር ቆሮንቶስ ላይ ሄዳችሁ ስታነቡ እንደዚህ ይላል፣ በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ቀድሶናል፣ አድሶናል፣ የእግዚአብሔር ልጆች አድርጎናል። ስለዚህ ቀጥሎ ያለው ደግሞ በመንፈስ ቅዱስ መመላለስ። ሃሌሉያ። በመንፈስ ቅዱስ እንድንመላለስ እግዚአብሔር ይርዳን። በመንፈስ መራመድ፣ በመንፈስ መመራት፣ በመንፈስ መኖር፣ መመራት፣ መራመድ፣ መኖር፣ መመላለስ የሚሉ ቃላቶችን ሐዋርያው ጳውሎስ በዚህ ክፍል ጽፏል ማለት ነው። ስለዚህ በመንፈስ የመመላለስ አስፈላጊነቱ እንደነገርኳችሁ የእግዚአብሔር ትልቁ እና ክቡር የሆነው የቅዱስና ሪኳየርመንት እንዲከናወን ስለተፈለገ ነው። ሁለተኛ የማያቋርጠውን የሰይጣንን ውጊያ ለማሸነፍ መንፈስ ቅዱስ ያስችለናል። በስጋችን ውስጥ ያለውን የስጋን ምኞትን ለማሸነፍ ይረዳናል። ክብር ለኢየሱስ ይሁን። እንጸልይ። ሃሌሉያ። ቆመን እንጸልያለን። ሃሌሉያ። የእግዚአብሔር መንፈስ በውሃ ላይ ይረብብ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ተንሳፎ ነበር ይላል። አሰፎ ነበረ። አዲሱ መደበኛ ትርጉም የእግዚአብሔር መንፈስ በውሃ ላይ ይረብብ ነበር ይላል። ክብር ለኢየሱስ ይሁን። አሜን። ለምንድን ነው እንደዛ የሆነው? ፕሬዘንሱን ነው የሚያመለክተው። ክብር ለኢየሱስ ይሁን። እግዚአብሔር እንዲረዳን በመንፈስ እንድንመላለስ እንጸልያለን። እግዚአብሔር ስለሚወደን ነው የተናገረን። ሃሌሉያ ሃሌሉያ። የመንፈስ ቅዱስ ኃይል እግዚአብሔር ሆይ እንዲያገኘን እጸልያለሁ። በመንፈስ እንድንመላለስ እንድትረዳን እጸልያለሁ። እግዚአብሔር ሆይ አንተ ቅዱስ ነህ። ያለ ቅድስና አንተን ማየት አንችልም። እንድናይ መንፈስ ቅዱስ ሰጠን።
እንድናገለግል መንፈስ ቅዱስ ሰጠን። ያንተ ልጆች መሆናችንን የሚያረጋግጥልንን መንፈስ ቅዱስን ሰጠን። ስሜ የተባረከ ይሁን። የአዲስ ኪዳን ቅባት፣ የተቀባችሁት ቅባት ያስተምራችኋል ተብሎ እንደተጻፈ ያንተ መንፈስ እንዲያስተምረን እንጸልያለን። በመንፈስ ስንመላለስ እንለመልማለን። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል ተብሎ ተጽፏል። በመንፈስ ቅዱስ እናድጋለን፣ እንበዛለን፣ እየበረታን እየጨመርን እንሄዳለን። እግዚአብሔር ስም ይባረክ። የትግል ኑሮ አንኖርም። በመንፈስ ቅዱስ ቅባት ስንመላለስ ሕይወት ትግል አይሆንም፣ ኑሮ ትግል አይሆንም። እግዚአብሔር ሆይ እንድትረዳን እንጸልያለን። ከመዘመርና ከመስበክ የሚቀድመውን የመንፈስ ቅዱስ ቅባትን እንድንለማመድ እርዳን። ዕለት ዕለት በመንፈስ ቅዱስ በመሞላት ወደ አንተ ፍጹም ሙላት እንድናድግ እርዳን።